ሰላም ጤና ይስጥልኝ ውድ የአሃዱ ቤተሰቦች፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካውን ፕሬዚደንት ዶናልድ ትራምፕን ለመግደል የስናይፐር የስለትና የሚሳይል ከባድ ዝግጅት አለ ስትል እስራኤል አሜሪካን ማስጠንቀቋን፣ አሜሪካ በኢራን ላይ አዲስ ጥቃት ለማወጅ መዘጋጀቷን፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን የውሃ ወሽመጥ የአሜሪካ ግዛት ነው ብለው ሊያውጁ መዘጋጀታቸውን፣ ኢራንም በበኩሏ የዚያ መሰሉ ዕቅድ በጦር አውሮፕላን ጫይ መርከቦችና በምርጫ መቋመጫ ንግግር የሚገኝ አይደለም ከቶም ያ አይምሰልህ ማለቷን፣ የየመን ሐውቲዎች በየመን መንግሥት አስተዳደሯ የወደብ ከተማዋን በሚሳይል ክፉኛ ማጥቃታቸውን፣ በሩሲያና በጃፓን መካከል ሰሞኑን እንደ አዲስ በሚቆሰቆሰው የአወዛጋቢዎቹ የኩሪል ደሴቶች ዙሪያ አሜሪካ ነገር መጣሏን፣ ወዲያም የሩሲያና ዩክሬንን ጦርነት እንዲሁም የሰሜን ኮሪያን የሚሳይል ሙከራ ጉዳይ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም በነጋ በጠባው የሚታይ የሚሰማባት ዜናዋ ሁሉ የመርዶ ሆኗል ይሏታል። ሰሞኑን በእስያ ቀጠናዋ ያለው ከዚህ ቀደም ቆስሎ ሲያሰቃያት የነበረው አካሏ ዛሬም ቁስሎ አመርቅዞ እየጠዘጠዛት ያራዣት ይዟል። አልጠግባይ ሲተፋ ያድራል፣ አሊያም ሲሮጡ የታጠቁት ሲሮጡ ይፈታልን ሆኖባታል ይሏታል። ይህ ዘመን የሚታይበት ሁሉም ነገር ከሰላም ይልቅ ጦርነት፣ ከፍቅር ይልቅ ለጥላቻ ለመለያየትና ለመጠፋፋት ከምስሩ የተነቀለ ፈንጂ የተጠመደበት ሆኗል። ሰሞኑን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በሁለተኛው የዓለም ጦርነት አጋጣሚ ሶቪየት ኅብረት የጠቀለለቻቸውንና ዛሬም በሩሲያ ስር የሚተዳደሩትን የኩሪልን ደሴቶች መጎብኘታቸውን ተከትሎ ጃፓን ምድር ትከሰስልኝ ሰማይ ይታሰርልኝ ማለቷ ይታወቃል። ፑቲን ከጉብኝታቸው በኋላ በሰጡት ቃለ ምልልስ ከጃፓን ጋር በኩሪል ደሴቶች የተነሳ ያለውን ውዝግብ በዲፕሎማሲ ብንፈታው ይበጃል ማለታቸው ደግሞ ይብሱን ከጃፓን አልፎ አሜሪካን የሳምባ ውጋት እንደሆነባትን የተሰማ መብሊያ ቃቢ ጠፋ በአንድ ቃበላን አሊያም ያርጋጃና ጓጅ ይሏል። አሊያም ደግሞ የምጣዱ እያለ የእንቅቡ ተንጣጣ ይሉትን ያስታውሷል። በሩሲያና በጃፓን መካከል የተጋጋማውን የነገር እሳት እንደማብረድ አሜሪካ ይብሱን ቋያና ቤንዚን ስትሆንበት በኩሪል ደሴቶች ላይ ጃፓን ሉዓላዊ መብት አላትን ያለችው ለተቀማጭ ሰማይ ቅርቡ ነው አሊያም በሞኝ እጀ ዘንዶ ጉድጓድ ይለካል ይሏል። አሜሪካ ከሩሲያ ጋር ፊት ለፊት ጥፍር ለጥፍር መጋጠሙ የጥፋት ጥፋት እንደሆነ የሚሆንባት ተገንዝባ ዛሬ ግን በሰበብ አስባብ ብላ ሩሲያና ጃፓንን ልታጋጥማቸው የክፉ ስሌትና ቀመር ቁማር ጨዋታ ይዛለች ይሏታል። እውን ከአሜሪካ ምን ይጠበቃል ታዲያ? እውነታው ግን አሜሪካና ጃፓን ከማንም በላይ ደም የተቃቡ ሀገራት መሆናቸውን ልብ ይሏል። ጃፓን አሜሪካን በፐርል ሃርበር ጥቃቷ እንደ አውሮፓኑ አቆጣጠር ታኅሳስ 7 1941 ያኔ የጃፓን ባህር ኃይል ዋና አዛዥ በነበሩት አድሚራል ኢሶሮኩ ያማሞቶ አመራር በፓሲፊክ በሰፈረው የአሜሪካ እዝ ላይ ግዙፍና አስከፊ ጥቃትን መድረሱ አይዘነጋም። በዚያ በፐርል ሃርበር ባደፈጡት የአሜሪካ የጦር መርከቦችና የጦር አውሮፕላኖች ላይ የጃፓን ቦምብ ጣዮችና የጦር አውሮፕላኖች የእሳትና አሲድ ማዕታቸውንና ቶርፔዶቸውን አዘነቡባቸው ይላል መረጃው። የታሪክ ሰነድ ሲገላበጥ በዚያን ጊዜ የጃፓን ከባድ ጥቃትን በጣም በርካታ የአሜሪካ የጦር መርከቦች ጋይተው ሰምጠዋል ሲል ያሳያል። የጦር አውሮፕላኖቹም ቢሆኑ ብዙዎቹ እንደ ሳትራት ባሉበት የአመድ ብናኝ ሆነው ቀርተዋል ይላል። ከ2400 በላይ የአሜሪካ ወታደሮችም መቀመቅ ገብተዋል ነው ያለው። በዚያው ቀን አሜሪካ በጃፓን ላይ ግዙፍ ጦርነት ማወጇና የሁለተኛውን የዓለም ጦርነት መቀላቀሏን ልብ ይሏል። በዚያን ጊዜ የነበሩት የአሜሪካው ፕሬዚደንት ፍራንክሊን ዲ ሩዝቬልት ዕለቱን a date which will live in infamy ብለውታል። ዘላለማዊ ውርደት
ማለት መሆኑን ልብ ይሏል። አሜሪካ ለዚያ የጃፓን ጥቃትና ለደረሰባት ውርደት፣ ውድቀትና ኪሳራም በጃፓን ላይ አሰቃቂና ዘግናኝ ጥቃት መፈጸሟ ይታወሳል። ያውም ነሐሴ 6,1945 በሂሮሺማ ከተማ ላይ፣ ነሐሴ 9,1945 ደግሞ በናጋሲ ከተማ ላይ በሁለት ቀን ጥቃቷም ከ200,000 በላይ ጃፓናውያንን ጭጭ ምጭጭ ማድረጓን ታሪክ በልዩ ምዕራፉ ይዞታል። አሜሪካና ጃፓን ደመኞች ናቸው። አሜሪካና የቀድሞዋ ሶቪየት ኅብረትም ቢሆኑ ቂም የተቋጠሩባቸውን ነጥቦች ለመዘርዘር ጊዜ አይበቃም እንጂ ማየት ይቻል ነበር። ዛሬም ግን አሜሪካና ሩሲያ የጎሪጥ እየተያዩ የመጨረሻ የቁጣ ቀን ማሸመቃቸውን ከአፋቸው በሚያመልጧቸው የአንዳንድ ጊዜ ቃላት ማውጣታቸው አልቀረም። ዛሬም ታዲያ አሜሪካ በሩሲያና በጃፓን መካከል የምትገባው ሁለቱንም ለመጉዳት በተለይም ሩሲያን በጃፓን ብርቱ ክንድ ታግላ ለማዳከም ነው ይሏታል። የጠላት ወዳጅ ይሉትን ያስቧል። ፑቲን ለ26 ዓመታት በዘለቀው የመሪነትና የአስተዳደር ሚናቸው የኩሪልን ደሴቶች እንደ አውሮፓውያኑ አቆጣጠር በነሐሴ 14 2026 ለመጀመሪያ ጊዜ መጎብኘታቸውን የተገለጠው አሜሪካ ባወጣችው መግለጫ ጃፓን በኩሪል ደሴቶች ላይ ሉዓላዊ መብት ያላት መሆኑንና አሜሪካን በየትኛውም መንገድ ከጃፓን ጎን ተደርባ እንደምትቆም ነው ያስታወቀችው። ጸብ ያለሽ በዳቦ አርያም የነገር ያለህ አሜሪካ ነገር በርትቶባታል፣ ነገር ሰፍቶባታል፣ ከፍቶባታል ይሏታል። በኮሪያ ልሳነ ምድር የሰሜን ኮሪያን አቋም ለማለዘብ ሳይሆን ጨርሶ ለማላሸቅ እያመለገች እንደ ተናዳፊ ኮብራ ብታደባም ሰሜን ኮሪያ ግን እንደ ኢራን ወይም ቬኔዙዌላ የምትቀመስላት አልሆነችም ነው የሚባለው። ሰሜን ኮሪያ በአንድ ሳምንት በተያዘው ነሐሴ ወር ብቻ እንኳ 2 ጊዜ የሚሳይል ሙከራ ማድረጓና የኒውክሌር ኃይሏንም በከፍተኛ ደረጃ ማዘመኗና ማስፋፋቷ ነው የሚሰማው። ሀገሪቱ ከራሷም አልፋ ለብርቱና የቅርብ አጋር አባሯ ሀገር ሩሲያም የጦር መሳሪያና ጥይቷን በገፍ ማቅረቧና እንዲሁም እስከ 50,000 የሚደርሱ ወታደሮቿንም ለሩሲያ ለመስጠት መወሰኗ ይነገራል። የሰሜን ኮሪያ ወጣት መሪዎች በተለይም ወንድምና እህቱ ኪም ጆንጉንና ኪም ዮጆንግ አሜሪካ ጃፓንና ደቡብ ኮሪያን አይን ጦር አሊያም ላጲስ ቢሆን ኖሮ ከካርታ ላይ ይሄን ጊዜ ጥፍትም ስርዝም አድርገው ይገላገሏቸው ነበር ይሏቸዋል። አሜሪካ የወዳጅነት ቢሉ የአጋርነት ቀራቢዎቿን ሁሉ አንድም ለጥቅም 2 ሀገራቱን ለማስገበር 3 ሀገራትን ከሀገራት ጋር እያናከሱ በመሃል ራሷን ንጹሕና አደራዳሪ አሸማጋይና ገላጋይ አድርጎ ለማቅረብ የማስላቷና የመምሰሏ ነገር እየወጣ ታይቶባታል ይሏታል። ያንን የተረዱ ቻይና፣ ሩሲያ፣ ሰሜን ኮሪያና ኢራን ደግሞ አንድ ጽንፍ ይዘዋል ነው የሚባለው። በምዕራቡና በምስራቁ ጎራ ዓለም የተከፈለችበት ጥልቅ ስምጥ ሸለቆ ማለት ነው። እባብ የልቡን አይቶ እግር ነሳው ይሏል። ወዲህም አሜሪካ ወዳጆች ናቸው ስትል ከአንገት በላይ የምትደረድራቸው ሰሞኑንም በሳውዲ አረቢያ ዶልተው የጋራ የወታደራዊ ውል ስምምነት የተፈራረሙት ቱርክ፣ ሳውዲ አረቢያና ፓኪስታን ከመዳፏ አምልጠው በቁጣ እየገላመጧት በኢዝራኤል ላይ አንዳች ሴራ መጠንሰሳቸውን የሜምሪ ቴሌቪዥን ዘገባ ያስረዳል። 3ቱ ሀገራት የጋራ የመከላከያ ስምምነት ውል የተፈራረሙት እንደ አውሮፓውያኑ አቆጣጠር ነሐሴ 7 2026 መሆኑ አይዘነጋም። ባለግዙፍ የሀብትና የነዳጅ ዘይት ባለሀብቷ የዓለምን ሙስሊም ቅዱሳን ስፍራዎችም የታደለችው ሀገር ሳውዲ አረቢያ በኔቶም ይሁን በሀገር ቤት ግዙፍ ኃይልና ወይም የሰው አልባ የጦር አውሮፕላን አሊያም የድሮን ቴክኖሎጂዋ ተመራጭ ሀገር ያደረጋት ቱርክ ወዲያም የኒኩለር ጦር መሳሪያ ባለቤቷ ሀገር ፓኪስታን በጋራ ካሰሩት የመከላከያ ስምምነት ውል አንጻር በቀጣይስ ምን ያሰሉ ምን ይተገብሩ የጊዜ ጉዳይ ነው። ብቻ ግን 3ቱ ሀገራት አሜሪካን ከእንግዲህ የሚያመልኳት ጣዖታቸውን እንደማትሆን ብዙዎቹ እያጣቀሱ የነገር ቋንጣ አድርገዋቸዋል። የ3ቱ ሀገራት ጥምረት ገና ሌሎች አኩራፊዎችንም ይሰበስባል ነው የሚባለው። እንደ ብሪክስ ቀስ በቀስም የዚያ የምዕራባውያኑ ተጽዕኖ ፈጣሪነት እየተቀራረፈና እየተሸራረፈ ማክተሚያው ሩቅ አይሆንም ሲሉ የሚያሳዩትም ብዙዎች ናቸው። በቀጥታ ወደ አሜሪካ፣ ኢራንና ኢዝራኤል የወቅቱ ጦርነት አልፋለሁ። ፋርሳዊቷ ሀገር ኢራን የአሜሪካውን ፕሬዚደንት ዶናልድ ትራምፕን ለመግደል ከመሬቱ አፈር ሆናና አፈር መስላ ከአየሩም ላይ ነፋስ ሆና እንደ እስስት መልኳን እየቀያየረች ነፍሳቸውን ልትቀማው ቆርጣ መቆሟን ኢዝራኤል ደርሼበታለሁ ስትል ዛሬም በጥብቅ አስጠንቅቃቸዋለች። ሳያሸበላ ዝንጀሮ ሲስል ያመሻል፣ አሊያም ተኮነኛ ያላት ነፍስ በሰንበት ኃጢአት ትሰራለች ይሏል። እንደ ኢዝራኤል የደህንነት ተቋማት መረጃ ታዲያ ኢራን ትራምፕን ለመግደል ስናይፐር በደረት የሚነገቱ ሚሳይሎችን ስለትና ሚሳይል ልትጠቀም ትችላለች ነው የተባለው። እንኪያስ ትራምፕ ኢራንን አልበደልኳትም አልገደልኋትም ይሉ ይሆን?
ጦር ከጦር ይቀድማል ይሏል። ሲሸከሙት የሚቀል ሲያወርዱት የሚከብድ ይሏል። የእንቆቅልሹ ፍቺ ደግሞ ዕዳ መሆኑን ልብ ይሏል። ትራምፕ ዕዳ ገብተዋል፣ ያውም የነፍስ። የእስራኤሉ የደህንነት ተቋማት ደርሰንበታል ሲሉ ያወጡት ያ ብቻም አይደለም። አሜሪካ በኢራን ላይ አዲስ ጥቃት ልታውጅ መሆኑንም ነው ገልጠ ያስነበቡት። በአሜሪካ ጦር ኃይል የማዕከላዊ ዕዝ ዋና አዛዥ አድሚራል ብራድ ኩፐር አሉት ትናንት ለዛሬ አጥቢያ ሌሊት ላይ በሰጡት ማብራሪያ በኢራን ላይ ለአዲስና ግዙፍ ጥቃት ተዘጋጅተናል፣ ያውም የኢራንን የነዳጅ ዘይት፣ የጋዝና የኤሌክትሪክ መሠረተ ልማቶቿን ጨርሰን እናጠፋቸዋለን ብለዋል ሲል የእስራኤሉ ቻናል 13 ዘገባ ያሳያል። በእስራኤል ጉብኝት ያደረጉት አድሚራል ብራድ ኩፐር ከከፍተኛው የእስራኤሉ ጦር ኃይል አዛዥ ሌፍትናንት ጄኔራል ኢያል ዛሚር ጋር ጎን ለጎን ተቀምጠው መዶለታቸውም ነው የተገለጠው። ስትራይኪንግ ኢንፍራስትራክቸር ኢን ኢራን ዊል ቼንጅ ዘ ሩልስ ኦፍ ዘ ጌም ነው ያሉት የአሜሪካና የእስራኤል ከፍተኛ ወታደራዊ መኮንኖች በዚያ ዱለታቸው። አሜሪካ በኢራን በገባችበት ጦርነት በጥልቅና በተራቀቀ ጥበቧ ሰርታቸዋለች የሚባልላቸውን በቁጥርም አነስተኛ ናቸው የሚባልላቸውን የናይን ኪው ሪያፐር ድሮንስ አሊያም የሰው አልባ የጦር አውሮፕላኖቿን 45ቱን ማጣቷ አይዘነጋም። ትናንት በሠራ ነው ዓለም አቀፍ ትንታኔ ዘገባ ላይ በጥልቅ ዳሰነዋል። ዛሬ በተሰማ ዜናም የኢራን አብዮታዊ ዘብ ኃይል ያንን መቅሰፍተኛ የአየር ላይ ዱዳቁስ ከሰማይ ላይ ሲያመልግ ቀንድቦ ማጋየቱ ነው የተሰማው። የኢራን አብዮታዊ ዘብ ኃይል የአሜሪካውን ጠንቀኛ የሰው አልባ የጦር አውሮፕላን አሊያም MQ-9 ሪያፐር ድሮን መጥቶ ያጋየው ደግሞ በደቡባዊ ሆርሞዝጋን ግዛት ነው። መረጃውን ይፋ ያወጣው ከተባለ ሻፋቅ ኒውስ ነው። በኢራን በያዙት ጦርነት አንድም ቢያዝሉት የሚናከስ ቢያወርዱት የሚያለቅስ፣ ሁለትም ቢያዋታት በእጅ ብታይ በእጅ ምን የሆነችባቸዋ ኢራን በትራምፕ ዘንድ በንዴትና በእልህ ልታሸብታቸው መሆኑን የሚያሳዩ ተበርክተዋል። ሰውየው አሉ እልህና ንዴት፣ ቁጭትም ጸጸትም ባንገበገበውና ባንገፈገፈው ስሜታቸው ከዚህ በኋላ የሆርሙዝን ወሽመጥ የአሜሪካ ግዛት ነው ብዬ በአዋጅ አስነግራለሁ አሉ። ያንን የሰማችዋ ኢራን በበኩሏ በውጭ ጉዳይ ሚኒስቴር ምክትል ሚኒስትሯ ካዘም ጋሪባባዲ በኩል ባወጣችው መግለጫዋ ይህንን ያለቻቸው አሜሪካንም እርሳቸውንም አርፈሽ ሽንፈትሽን ተቀብለሽና አምነሽ ተቀመጪ ያለቻት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይሉት የሚያደርጉትን ቢጠፋቸው የሆርሙዝ ወሽመጥ የአሜሪካ ግዛት ነው ብለው the Strait of Hormuz will United States of American territory። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ ደግሞ the Strait of Hormuz is Iran's and will remain Iran's። ደግሞም አሉ ሰውየው እልህና ሲቃው ባፍንጫቸው እያናገራቸው አሜሪካ ሆይ የሆርሙዝ ወሽመጥ የሚዘጋውም ሆነ የሚከፈተው በኢራን ትዕዛዝ ብቻ ነው። ያ ደግሞ ሽንፈትሽን አምነሽ እውነታውን ተቀብለሽ ሰጥለጥ አቤት ለቤክ ወዴት ብለሽ እውነታውን እስከምታምኝ ድረስ ይቀጥላል ይሆናል ነው ያሉ። ትራምፖይ ያለቻቸው ኢራን ትራምፕን ትራምፖይ አንተም ብትሆን የሆርሙዝ ወሽመጥን ጉዳይ መልእክት በማስተላለፍ በመዛትና ለምርጫ ዘመቻ የሚጥም ንግግር በማድረግ አሊያም ደግሞ የጦር አውሮፕላን ጫይ መርከቦችን በማንጋጋት የጦር አውሮፕላኖችና የሚሳይል ድምፅ አይነት በአይነት በማስጓራት የሚገኝ አይደለም ስትል ኢራን ለትራምፕ ዛሬም የግንባር ስጋ መሆኗን ገልጣላቸዋለች ነው የተባለው። መላጠፋ ሆዷ ገፋ ይሏል። እውን ትራምፕ የሆርሙዝን ወሽመጥ የአሜሪካ ግዛት ነው ሲሉ በአዋጅ አስለፈፉ ይሆን? ጉድ ሳይሰማ መስከረም አይጠዋም ይሏል። የትራምፕ መስቀል ከብዷል ነው የሚባለው። ኢራን በአንድ ፊት የእሳት አሎሎን መቆርጠም ሆናባቸው ሳሉ ኢራን የምትደግፋቸው ሀውቲዎች ደግሞ በሌላ ፊት ወዳጃቸውን ሳውዲ አረቢያን ቢሉ እስራኤልን የቀይ ባህርንና የባብ አልመንደብን ዘግተውታል። ወዲህም ከሄዝቦላ እስከ ISIS ሁሉም መሳሪያውን ወልውሎና ሰይፉን ስሎ ምድሪቱን እየደቃ ሲዝትና ሲፎክር ይታያል፣ ይሰማል። የዚያ ጦርነት ፍጻሜ ግን ምንና እንዴት ይሆን? ኒውክሌር የማይፈታው እነርሱ ኒውክሌር ይሉትን ያስታውሷል። ይሄ የተጠናቀቀው ሳምንት በጣም በርካታ ዜናዎች የተሰሙበት ነው። እስኪ አለፍ አለፍ ብዬ ላስታውሳቸው። የኢራን ጦር ኃይል በከፍተኛ ፍጥነት ወርዶበታል ተብሎ ሲነገር ከነበረው የአሜሪካና የእስራኤል መዓትና መቅሰፍት በፍጥነት ማገገሞ እስራኤልን ድንቅም ጭንቅም ማድረጉ የተገለጠበትና የተሰማበት አሜሪካ በኢራን በገባችበት ጦርነት ለከፋ አደጋ እንዳጋለጣትም የተነገረበትና አሜሪካ እጧ ዱብ በማለቱን የሰማችበት የተረዳችበት ሳምንት ነው። የመካከለኛው ምስራቅና የባህረ ሰላጤው ቀጠና የእሳት ጨቃጨቅና የልብ ቁስለት ሊጠግ ቀርቶ ይብሱን ወደ ለየለት አዘቅት መግባቱ የተነገረበትም እንዲሁም የየመን ሀውቲዎችን በተካረረው የቀይ ባህር ውጥረት ወዲያም ቋያና ቤንዚን እሳት ሆነው በሳውዲ አረቢያ መርከብና የጦር ማዘዣ ሰፈሮችን ብርቱ ጥቃት የፈጸሙበት ይኸው
ያጠናቀቅነው ሳምንት ነው። ዩክሬን የ1 ቢሊዮን ፓውንድ ግምት ያለውን የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ቤተ መንግሥት ልታወድመው በከፍተኛ ዝግጅት ላይ መሆኗንና ዙሪያ ገባውን እያጸዳች እየከረካከመች ለከፋ ውድመት ዝግጅቷን ያጠናቀቀችበት ዜና የተሰማው በዚሁ ሳምንት ነው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራትን በሳምንታት ጊዜ ማዕታቸውን ሊያወርዱባቸው መሰናዳታቸው ደርሽበታለሁ ስትል መረጃውን ያወጣችውና ማስጠንቀቂያ የሰጠችው አሜሪካ ናት። በዚሁ በተጠናቀቀው ሳምንት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ለዘመናት ከጃፓን ጋር የሚወዛገቡባቸውን የኩሪል ደሴቶች መጎብኘታቸው የተሰማውም በዚሁ በተጠናቀቀው ሳምንት ነው። ቀደም ሲል እንደዘረዘርኩት እስራኤል በመካከለኛው ምስራቅ ቀጠና በየትኛውም ስፍራ ያስገባቸውንና ያሰማራቻቸውን የጦር ኃይሎቿ እንደማታስወጣ ያስታወቀችበት ምላ የተገዘተችበት በዚሁ ሳምንት ነው። የአሜሪካ የጦር ማዘዣ ሰፈሮች በከፍተኛ ደረጃ ለሰሜን ኮሪያና ለቻይና ሚሳይሎች እንዲሁም የሰው አልባ የጦር አውሮፕላኖች ጥቃት በእጅጉ የተጋለጡ መሆኑ የተነገረበትና ደቡብ ኮሪያና አሜሪካ በበኩላቸው የጋራ የጦር ልምምድ ኡልቺ ሲሉ ያወጁበት ሳምንት ይሄ የተጠናቀቀው ሳምንት ነው። የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሜኔ ለከፍተኛ የጦር መሪዎቻቸው የሥራ ድልድልና ሹመት የመስጠታቸውም የተሰማው በዚሁ በተጠናቀቀው ሳምንት ነው። ዓለም እንደ መረብ ሽፍን እንደ እንቁላል ድፍን ተደርጋ ለመጨረሻዋ አሊያም ለገና እንዳሰናዱት የእርድ በግ ተሳስራ ቆማለች። ነገር እያመነዠከች ነው። ጦርነት ለሰላም የተነሳ አንድ ሐዋርያ ዛሬም አልተሰማም። ሰላም ሲባል ለሁሉ የሚጥም ሰላም፣ አሰላሙ አለይኩም፣ ሻሎም። እነዚህ ቃላቶች መለኮታዊ ናቸው። ሰላም፣ ፍቅር፣ ሰላም፣ ፍቅር፣ ሰላም፣ ፍቅር የማይሰለቹ ነገር ግን ትልቅ መሰናክል የሚጋረጥባቸው ሊፈጽሟቸው ማለያም ሊተገብሯቸው የሕይወትን ያህል መስዋዕትነት የሚጠይቁ ሰላም። ወደ አሐዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው ሁሌም እንደምንለው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።